የወረዳው ሊቀ ካህን እየተገደልን ያለነው ስለ ክራችን ነው ስለ ኦርቶዶክሳዊነታችን ነው ብሎ የጻፈውን አቤቱታ ተመልክቼዋል። ያ ምስኪን ተጣራ እግዚአብሔርም ሰማ ፈጥኖ ስላንኳኳ ከጸባዖት እንባ። ዛሬ ብዙ ሰዎች በኦርቶዶክሳዊነታቸው እየተዋረዱ ነው፣ ከቀያቸው እየተፈናቀሉ ነው። ጸሎት የጸለያችሁ ማህፀናችሁ ልጅ እንዲይዝ ትዳራችሁ እንዲሰምር በልጆቻችሁ የሥነ ምግባር ጉዳይ ተጨንቃችሁ በመስሪያ ቤታችሁ ባለ ውጥረት ምክንያት ልክ አይጥም በወጥመድ ነገር ተበላሸ ብላችሁ ተስፋ አትቁረጡ። ጊዜው ረዘመ ብላችሁ አትሰላቹ። መንገዱ ሩቅ ነው ብላችሁ አትመለሱ። ኧረ መጋቢ ዓለም እግዚአብሔር አለ። ይሄ ችግር ሲገጥመን ዝም ማለቱ እስከ መቼ ነው ለምንል ሰዎች በረከትን ይስጠለሁላችን። የሰማዕታት መቃብር ከገዢዎች ዙፋን ይልቅ ያበራል። ተራራውን መከራውን ማለት ነው። ተራራውን ፍትህ ማጣቱን ማለት ነው። ተራራውን መገደሉን ማለት ነው። ተራራውን መፈናቀሉን ማለት ነው። ተራራውን ጭቆናውን ማለት ነው። ይገርመው የምትዘምረው መዝሙር የቀሲስ ምንዳይን መዝሙር ነበር። በጣም ብዙ ቦታ ይሄን ነገር አወራዋለሁ። ደሃ ናት፣ ለማኝ ናት፣ ኑሮዋ ዝቅተኛ ነው፣ መሬት ላይም ነው ቁጭ ያለችው። ግን ቸርነት ነው የጠበቀኝ እስከ ዛሬ፣ ላመስግንህ የኔ ጌታ በዝማሬ እያለች ከጤነኞቹ ከሞላላቸው ጠረጴዛቸው በብዙ ምግብ፣ ካዝናቸው በብዙ ገንዘብ፣ ቁምሳጥናቸው በብዙ ልብስ ወይም ሊቆጠር በማይችል የኑሮ ስታንዳርድ ላይ ካሉት በልጣ እግዚአብሔርን ተመስገን ትል ነበር። ልጆቻችን ሰንበት ትምህርት ቤት ደቀ መዛሙርት፣ የመድኃኔዓለም ወዳጆች የሆናችሁ ምዕመናን ወንዶችም ሴቶችም በክርስቶስ ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንዴት ከረማችሁ? በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በምንም አይነት አኗኗር ውስጥና ደረጃ ውስጥ ብንሆንም ተመስገን ማለት ለነፍሳችን በረከት፣ ለአእምሯችን ሰላም፣ ለነጋችንም ደግሞ መባረክን ስለሚያመጣ እንዴት ናችሁ ስንላችሁ በዚህ አውደ ምሕረት ላይ የስብከተ ወንጌል ወይም የመምህሩ የስብከት መግቢያ ፎርማሊቲ ሆኖ ሳይሆን ምስክርነት በሁለት ወይም በሶስት ይጸናል እንዲል መጽሐፍ ተከፍተንም ተደስተንም በከፍታም በዝግታ ውስጥም በለቅሶም በደስታ ውስጥም በሰገነትም በሸለቆ ውስጥም ዕለታችንን ያሳለፍን በሙሉ ሁሉ ስላንተ ነው ብለን ተመስገን እንድንል ነው ደጋግመን 3 ጊዜ የምንላችሁ። በተለይ ጠላት ወደዚህ መቅደስ ከመምጣታችን በፊት በልዩ ልዩ ጉዳዮች ውስጥ ራሳችንን አስገብቶ በምሬት እንድንዋልል ያደረገንን ጠላት አሁን አሳራፌ አባቴ ጋር፣ ሸክሜን የሚያቀላው አባቴ ጋር፣ እንባዬን የሚያብሰው አባቴ ጋር፣ ና ልጄ ብሎ የሚጠራኝ አባቴ ጋር፣ ኃጢአት ተሰርዮልሃል በሰላም ወደ ቤት ግባ የሚለው አባቴ ጋር መጥቻለሁና ጠላቴ በወድቅም እነሳለሁ። ሥራ፣ ዛቻ፣ ዕቅድ፣ መስመር ሁሉ ከንቱ ነው፣ ምስጋና ለእግዚአብሔር እንድትሉ ነው። እንዴት ከረማችሁ? ስሙ የተመሰገነ ይሁን። ወደ ትምህርቴ ከመግባቴ በፊት ድሮ የካ ሚካኤል የዛሬ 28-29 ዓመት ሰባኪ ወንጌል ሆኜ ከኮሌጅ እንደወጣው እዛ ተመድቤ ያገለግል ነበር።
እና ትዝታ ያላቸው ወንድሞቼ ልክ እንደነ መጋቤ ብሉይ ያሬድ እንደነ ቀሲስ ዘሪሁን የጥንቶቹ ናቸው። እነ መጋቤ አዲስ መላክም አሉ፣ አዲሶች ናቸው እነሱ። ያ ትዝታ እያያዛቸው መታስተምር ይሉኛል። አንድ ቀን እንዲሁ ለማስተማር ሄጄ መንገዱ ተዘግቶብኝ በላይኛው በኩል ለመግባት ጥረት አደረግኩ። የመንገዱ መዘጋት ቢሮ የነበረኝ ስራ ትንሽ ብስጭት ብቻ ምሬትን አብዝቼ ነበረ። በመኪና ወርጄ ወደ አውደ ምሕረቱ ሊሄድ ስል በግቢ ውስጥ አንዲት ምስኪን ሴት የለመነችውን ፍርፋሪ እያገላበጠች አንዳንዴም እየጎረሰች አውደ ምሕረቱ ላይ የሚዘመረውን መዝሙር ትዘምር ነበረ። እግዚአብሔር እንደሚያስተምረንን እይታዎችና ምልክቶች ለሁላችንም ይስጠን። የሚገርመው የምትዘምረው መዝሙር የቀሲስ ምንዳዬን መዝሙር ነበር። በጣም ብዙ ቦታ ይህን ነገር አወራዋለሁ። ደሃ ናት፣ ለማኝ ናት፣ ኑሮዋ ዝቅተኛ ነው፣ መሬት ላይም ነው ቁጭ ያለችው። ግን ቸርነት ነው የጠበቀኝ እስከ ዛሬ፣ ላመስግን የኔ ጌታ በዝማሬ እያለች ከጤነኞቹ ከሞላላቸው ጠረጴዛቸው በብዙ ምግብ፣ ካዝናቸው በብዙ ገንዘብ፣ ቁምሳጥናቸው በብዙ ልብስ ወይም ሊቆጠር በማይችል የኑሮ ስታንዳርድ ላይ ካሉት በልጣ እግዚአብሔርን ተመስገን ትል ነበር። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እንዴት ናችሁ ብሎ ሰባኪው ሲጠይቃችሁ ተመስገን ለማለት አትፍሩ ወዳጆች። እሺ፣ እንዴት ከረማችሁ? ስሙ የተመሰገነ ይሁን። ወዲህ ስመጣ ሌላ ትምህርት ነበር አስቤ የመጣሁት። ግን የምናየው ነገር በሙሉ ብዙዎቻችን ሰላም ስለማይሰጠን እስከ መቼ በሚል ርዕስ ጥቂት ቃል ነግራችሁና አውደ ምሕረቱን ለልጆቻችን እንለቃለን። እስቲ እስከ መቼ በሉ ሁላችሁ። ትንቢተ ዕንባቆም ምዕራፍ 1 ቁጥር 2 ላይ ያ ተማራሪው ነቢይ ከእግዚአብሔር ጋር የተሟገተው ነቢይ የጠየቀው ጥያቄ ነው። እንደምታውቁት አሁን ያለንበት ዘመን እስከ መቼ የሚያሰኙ ብዙ ጉዳዮች በኑሯችን ውስጥ አሉ። አባቴ ሆይ እስከ መቼ? ኑሮ ከበደኝ፣ ሕይወት ሰለቸኝ፣ አስጨናቂዎቼ በዙ፣ ቀኑ በኔ ከበደ። ሌላው ቀርቶ እንኳን የሕይወቴ ዕጣ ፈንታ ማሰሪያውና መፍቻ ውሉ እንኳን እስካይታወቅ ድረስ እንዲሁ በድንግዝግዝ እየሄድኩኝ እስከ መቼ እንዳሰኝ እንድል አድርጎኛል ብለን እስከ መቼ የምንል እጅግ ብዙዎች ነን። በትዳራችን፣ በኑሯችን፣ በልጆቻችን፣ በአምልኮታችን፣ እሱ ብቻ ሳይሆን በሀገራችን፣ በማህበረሰቡ ችግር፣ በቤተ ክርስቲያናችንም በምንሰማቸው የየዕለት መከራዎችና ሰቆቃዎች የታመኑቱ የእግዚአብሔር የሆኑቱ በየቀኑ ስለሚፈሰው ደማቸው እስከ መቼ የምንል እጅግ ብዙዎች ነን። እግዚአብሔር ያድምጠን ሁላችንን። ወዳጆቼ፣ ይሄ ጥያቄ የኔና የናንተ ዘመን ጥያቄ ብቻ አይደለም። በቅዱስ መጽሐፍ ውስጥ እስከ መቼ ያሉ የእግዚአብሔር ሰዎች ብዙ ቦታ እንደነበሩ መጽሐፍ ቅዱስ ይነግረናል። ዳዊት በ13ኛው መዝሙር 1ኛው ቁጥር ላይ እስከ መቼ ትረሳለህ ብሎ እግዚአብሔርን ይጠይቅ ነበር። ምናልባት በደረሰበት መከራ፣ በገጠመው ችግር፣ በዙሪያው ባለው ፈተና፣ በጠላቶቹ በተሰነዘረበት በተወረወረበት ቀስት፣ በታደመበት አድማ እስከ መቼ ብሎ ሊሆን ይችላል። የእግዚአብሔር ሰው ዳዊት እንኳን በ74ኛው መዝሙር ቁጥር 10 ላይም እስከ መቼ ጠላት ይሳደባል፣ የቀባኸውን፣ የመረጥከውን፣ የሾምከውን፣ የለየኸውን ሕዝብ
እስከ መቼ ጠላት ይሳደባል? አምላክ እንደሌለን፣ ዳኛ እንደሌለን፣ ፈራጅ እንደሌለን፣ መጋቢ እንደሌለን፣ አስገኝ እንደሌለን እስከ መቼ ይሳደባል እያለ ይናገር ነበረ። እነ ኢሳይያስም በ6ኛው ምዕራፍ ቁጥር 11 ላይ እስከ መቼ ጌታ ሆይ ብለው ነበር። እስቲ አንድ ላይ እንበለው ይህን ቃል፣ እስከ መቼ ጌታ ሆይ። እስከ መቼ የሚያሰኝ ጉዳይ ያላችሁ፣ እንደ ኑሯችሁ ክብደት፣ እንደ ኑሯችሁ ልኬት፣ እንደ ኑሯችሁ መጠን፣ እንደ ኑሯችሁ መስመር፣ እንደ ኑሯችሁ መስክ መድኃኔዓለምን እስከ መቼ የሚያስብል ጉዳይ ያላችሁ ድምፃችሁን ከፍ አድርጉና እስከ መቼ በሉ አንድ ላይ። ጌታ ሆይ ያሳርፈን ሁላችንን። እስከ መቼ ጌታ ሆይ። ኤርምያስ የእግዚአብሔር ሰውም ብሏል ይሄንን። እስከ መቼ እግዚአብሔር ሆይ ዝም የምትለው እስከ መቼ ነው ብሎ ጠይቋል። የዕንባቆም ነቢይ ግን ከነዚህ ይለያል። ዕንባቆም መጽሐፉ 3 ምዕራፍ 56 ቁጥር ያለው ነው። የቤተ ክርስቲያናችን መተርጉማን እዚህ ያሉት ሊቃውንት እንዳስተማሩን ዕንባቆም የቤተ መቅደስ ዘማሪ የነበረ ጻድቅ ሰው፣ መልካም ሰው፣ ገር ሰው፣ የእግዚአብሔር ሕዝብ መከራና ችግር የሚታየው ሰው፣ አንድ ሰው የሚያስብለው በተለይ በእግዚአብሔር መቅደስ ውስጥ የሚያገለግሉ ሰዎች በመቅደስ ውስጥ ስላዜሙት ዜማ፣ በመቅደስ ውስጥ ስለቀደሱት ቅዳሴ፣ በመቅደስ ውስጥ ስለሰበኩት ስብከት ሳይሆን ሰው የሚያሰኝ ኑሮና ሕይወት ስለሌላው ግድ የማይሰጣቸው ከሆነ እና የወደቀውን ሰው አይተው ትተው እንደሄዱት የሕግ ሊቁና እንደዚያ ፈሪሳዊ በጌታ ዘንድ ጉዳያቸው ተወዳጅ አይሆንም። ደጉ ሳምራዊ መጥቶ ይበልጣቸዋል ማለት ነው። ስለዚህ ዕንባቆም የስሙ ትርጉም የእኛ ቤተ ክርስቲያን አባቶች እንደሚተረግሙት ማእምር፣ ለባዊ፣ ነባቢ ወይም አዋቂ፣ ልባም፣ አስተዋይ፣ ተናጋሪ የሚል ትርጉም ነበረው ብለው ይነግሩናል። አንዳንድ የሥነ መለኮት ሊቃውንት በቴዎሎጂው ዓለም ያሉ ደግሞ ዕንባቆም ማለት መያዝ ወይም ማቀፍ የሚለውን ትርጉም ነው የሚሰጠው። ምናልባት ከእግዚአብሔር ጋር ለረጅም ጊዜ ስለተከራከረ እስከ መቼ ብሎ ጠይቆ ስለነበረ በዚህ ምክንያት ይህን ትርጉም ሰጥተውት ሊሆን ይችላል። ትውልዱ ከነገደ ስምዖን ሲሆን አባቱ ዳኮር፣ እናቱ ሳፋ ትባላለች። በሕዝቅያስ ዘመን ነው የተነሳው። በ606-05 አካባቢ ዓመተ ዓለም ማለት ነው። ይሄ ቤተ መቅደስ ዘማሪ የነበረው ሰው ጥልቅ እምነትና ጽኑ የጸሎት ሕይወት ስለነበረው እንደ ሌሎች ነቢያት ከመዚብ እግዚአብሔር ብሎ እግዚአብሔር እንዲህ ይላችኋል፣ ከመንገዳችሁ ፈቀቅ በሉ፣ ወደ ጽድቅ ኑ፣ ኃጢአትን ተዉ፣ በደልን አቁሙ፣ እግዚአብሔር ሕዝቡን ሊቀጣ ነው ብሎ ከእግዚአብሔር ወደ ሰው መልእክት አላመጣም። በዚህ ይደነቃል ይሄ ነቢይ። እሱ ያደረገው ነገር የሕዝቡን ኑሮ፣ የሕዝቡን ችግር፣ የሕዝቡን ጉስቁልና፣ የሕዝቡን ፍትህ ማጣት፣ የሕዝቡ በደም አፍሳሾች አሳ እንደሚያሰግሩ ጉሮሯቸውን እያነቁ ለመከራ በመዳረጋቸው ምክንያት ወደ እግዚአብሔር እስከ መቼ እያለ ይጮህ ነበር። እስቲ እስከ መቼ በሉ ሁላቸው። እስከ መቼ እያለ ይጮህ ነበር። በዚህ ይለያል። እግዚአብሔርን ጠየቀ እንጂ እግዚአብሔር እንዲህ አለ ብሎ ወደ እግዚአብሔር ከእግዚአብሔር መልእክት አላመጣም። ስለዚህ በዘመኑ ልክ እንደኛው ዘመን ደም አፍሳሾች፣ ጉበኞች፣ ዘረኞች፣ ዝሙት፣ ርኩሰት፣ ጣዖት ማምለክ ስራቸው ብቻ ሳይሆን ሽልማታቸው እስኪመስል ድረስ ይሄን የሚያደርጉ ሰዎች የናኙበት፣ የከበሩበት፣ የተመሰገኑበት፣ በከተማው የሞሉበት፣ ወንበር ለነሱ የሚለቀቅበት፣ በአደባባይ እንዲናገሩ የሚጋበዙበት፣ ምስኪኑን፣ ድሃ አደጉን፣
መበለቲቱን እናት አባት የሌለውን ቤቱን አፍርሰው ንብረቱን ቀምተው ማሳውን አቃጥለው የወይን መጥመቂያውን አፍርሰው ጎተራውን አቃጥለው በምሬት እንዲኖር ያደርጉ ነበር። እግዚአብሔር ይማረን ወገኖች። ልክ እንዲሁ አይነት ዘመን ስለነበረ ወደ እግዚአብሔር እንዲህ ብሎ ጮኸ። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ አንተም አታድንም እያለ እግዚአብሔርን ይሞግት ነበር። ምክንያቱም ይሄ ደቡባዊ የእስራኤል ክፍል የይሁዳው ክፍል ደካማ በሆነው በኢዮአቄም ትዝ እንደሚላችሁ ባቢሎን መጥተው መቅደሱን መዝብረው ነዋዩን ወስደው በመቅደሱ ውስጥ የአህያ መስዋዕት አቅርበው እግዚአብሔር ላይ አላግጠው ሕዝቡን አግዘው ቋንቋውን ገልብጠው ባህሉን ገልብጠው እምነቱን ቀይረው ያስጨነቁበት መነሻ ጊዜ ዕንባቆም የነበረበት መነሻ ወቅት ነበረ። በተለይ ኢዮአቄም በቤተ መንግስቱ ሌባ፣ ቀማኛ፣ ሙስና ያበዛ፣ ፍትህ ማያቅ፣ ዳኝነት ማያቅ፣ በቤተ ክህነቱም የነበሩ በመቅደሱም ዕውቀታችን ረቂቅ ስልጣናችን ምጡቅ የሚሉ ጺማቸው የረዘመ አሸንክታባቸው የሰፋ ግን ለእግዚአብሔር ሕዝብ የማይጨነቁ ለእግዚአብሔር ሕዝብ ደንታ ማይሰጣቸው ለእግዚአብሔር ሕዝብ ጉዳት ጆሮ ማይሰጡ ሞልተው ስለነበረ አቤቱ እኔ ስጮህ ማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ አንተ እኮ አልመለስክልኝም ብሎ እግዚአብሔርን ይሞግት ነበር። ዕንባቆም ይጨምርና እንዲህ ይላል። ሕግ ላልቷል። በደንብ አድምጡኝ ወዳጆች። ሕግ ላልቷል። ፍርድ ድል ነስቶ አይወጣም። ኃጢአተኛው ጻድቁን ይከበዋል ይውጣዋል አለ። እኔ ልቤ የሚያርፈው እዚህ ቃል ነው። እስቲ ከኔ ጋር በሉ ኃጢአተኛው፣ አንድ ላይ ኃጢአተኛው ጻድቁን ይውጣዋል ይከበዋል። ይሄ ዘመን የኛ ዘመን አይደለም። ሃይማኖት ያላቸው ሰዎች እንደኋላ ቀር፣ ታማኝ ሰዎች እንዳልነቁ፣ ትዳራቸውን የሚያከብሩ ሰዎች እንደምናምንቴ፣ ክብረ ንጽህናቸውን የሚጠብቁ ደናግል ሴቶች እንደኋላ ቀር፣ በሌብነት እንደኔ ያልከበሩ እንደምናምንቴ የሚቆጠሩበት ዘመን አይደለም። ኃጢአተኛው ጻድቁን ውጦ ግን እውነት ተናጋሪ፣ ሐቅ መስካሪ፣ ፍትህ አምጪ፣ ዳኝነት ሰጪ መስሎ በሕዝብ አደባባይና በመቅደሱ እሱ ተሰይሟል። ኧረ እግዚአብሔር ይማረን በሉኝ ወገኖቼ። ማን ይማረን? እግዚአብሔር ይማረን። ስለዚህ ነቢዩ በተለይ ቁጥር 4 ላይ ሕግ ላልቷል፣ ፍርድ ነስቶ አይወጣም፣ ኃጢአተኛ ጻድቅን ይከበዋል፣ ስለዚህ ምክንያት ፍርድ ጠማማ ሆኗል ብሎ እግዚአብሔርን ይሞግተው ነበር። ተወዳጆች አንዳንድ ጊዜ ጉዳዮች እንዲህ አይነት ሲገጥማችሁ ከእግዚአብሔር ጋር መከራከርን ኃጢአት እንዳታደርጉት። ምክንያቱም እግዚአብሔርን መጠየቅ ነውር ስላልሆነ የዕንባቆም ጥያቄዎች በደንብ አድርገን አሽተን ስናቀርባቸው 3 እውነት ላይ ይመሰረቱ ነበር። አንደኛው እግዚአብሔር ክፋትንና ኢፍትሃዊነትን የፈቀደው ለምንድን ነው? ለምን ኃጢአትን ታገሰ የሚል ነበር። ዓይኖች ክፉ እንዳያዩ ንጹሐን ናቸው፣ ጠማማነትን ትመለከት ዘንድ አትወድም፣ አታላዮች እንዲህ ሲሆኑ ለምን ዝም ትላለህ ይለው ነበር ግን እግዚአብሔርን። ቁጥር 13 ምዕራፍ 1 ቁጥር 13 ላይ። ስለዚህ የመጀመሪያው ጥያቄ እግዚአብሔር ክፋትንና ኢፍትሃዊነትን የፈቀደው በምድር ላይ ለምንድን ነው ይል ነበር። እኔ ዛሬ አንድ ቀብር ላይ 8 ሰዓት ተገኝቼ ነበረ። የሞተው ልጅ 23 ዓመት ወጣት ነው። የሞተው ራሱን አጥፍቶ ነው። እግዚአብሔር ከዚህ ይሰውረንላችሁ። የሚመረቀው ከአንድ ወር በኋላ በኮምፒውተር ሳይንስ ከዩኒቨርሲቲ ይመረቃል። እዚህ ካሉ ዩኒቨርሲቲዎች ተጨማሪም ሌላ ጥናትም ያጠናል።
ነገረ ምክንያቱም ቤተሰቡን ጠጋብዬ ስጠይቅ አሁንም እናነሳቸውን ሐሳቦች አንስቶ ብቆይስ ምድሪቱ ላይ ምን ጥቅም አለው ብሎ ራሱን አጠፋ። የወለዳችሁ ተጠንቀቁ፣ ልጆች ያላችሁ ተጠንቀቁ። ይህን ቃል የምትሰሙ እናንተ በዕድሜ ትንሽ የሆናችሁ ወጣቶች በመቅደሱ መገኘታችሁ፣ መዘመራችሁ፣ ማገልገታችሁ ያለ ምክንያት ያለ ጥቅም ያለ በረከት አይደለም። እግዚአብሔር በጉዳይ ውስጥ ሁሉ ይባርካል። ስሙ ለዘላለም የተመሰገነ ይሁን። ወዳጆች፣ ሁለተኛው የዕንባቆም ጥያቄ ጻድቅ አምላክ ክፉዎች እንዲሳካላቸው ለምን ፈቀደ የሚል ጥያቄ ነው። ኃጢአተኛው ከእርሱ ይልቅ ጻድቅ የሆነውን ሲውጠው ለምን ዝም ትላለህ ባለው ቃል መሰረት ማለት ነው። ሶስተኛው ፍትህ እስከ መቼ ነው? እንደ መጠበቅ ስቃይ የለም። ልክ ነኝ አይደል ወገኖቼ? እንደ መጠበቅ ስቃይ የለም። እንደ መጠበቅ ህመም የለም። እንደ መጠበቅ ጉዳት የለም። እንደ መጠበቅ አንገት መድፋት ዝቅ ማለት የለም። ከጥበቃ በኋላ የእግዚአብሔር እጅ ግን ሲዘረጋ ደስታው እጥፍ ነው። ክብር ምስጋና እልል ብላችሁ እግዚአብሔርን አመስግኑ። ከጥበቃ በኋላ የእግዚአብሔር ስጦታ ሲበዛ ነዶአችንን በእጃችን ተሸክመን እስኪያቅተን ድረስ ሕዝብና አሕዛብ እንዴት ተባረኩ ብለው እስኪገረሙ ድረስ እግዚአብሔር ነገር ይለውጣል። ኧረ እልል ብለህ እግዚአብሔርን አመስግን። መድኃኔዓለም ነገር ይለውጣል፣ ይለውጥልን ወገኖቼ። እነዚህ ሶስት ጥያቄዎች ነበሩ። ጥያቄ መጠየቁ ነውር አይደለም። ምክንያቱም አባታችንን ያልጠየቅነው ማንን እንጠይቃለን አይደል ወገኖቼ? ከአባታችን ጋር ያልተነጋገርን ከማን ጋር እንነጋገራለን? ከአባታችን ጋር ያልተወያየን ከማን ጋር እንወያያለን? ዳዊት እንዳለው የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁም በእሱ ፊት አፍስሱ። እግዚአብሔር ረዳታችሁ ነው፣ አምላካችሁ ነው፣ ጌታችሁ ነው፣ ንጉሳችሁ ነው፣ መፍትያችሁ ነው፣ ዳኛችሁ ነው ይላል። እልል ብለህ እግዚአብሔርን አመስግን ወገኔ። እስከ መቼ ማለት ነውር አይደለም፣ ነውር አይደለም። እግዚአብሔር ለዚህ ጥያቄዎቹ ግን መልስ ሰጠ። ጊዜያችንን ለመቆጠብ ፈጠን ፈጠን አድርጌ እሄዳለሁ። ዕንባቆም ጠየቀ። አንዳንዴ በመጠበቂያ ግንቡ ላይ ሁሉ ቆሞ የእግዚአብሔርን መልስ የጠበቀበት ጊዜ አለ። አንዳንድ ጊዜ እግዚአብሔር መልስ ሰጥቶትም አላረካ ብሎት እንዴት ለምን ብሎ ዕንባቆም የጠየቀበት ጊዜ አለ። ለምሳሌ ይሄ በምድር ላይ የምታየው ዳኝነት ያዛባው፣ ደም ያፈሰሰው፣ ድሃውን ምስኪኑን ያስጨነቀው፣ በኃጢአት ሥራ የሰለጠነው፣ በኃጢአት ምክንያት ሀብት ያገኘው ይመታል። የሚመታው ደግሞ እሱ በሀገሩ የሰለጠነው ሕዝብ ሳይሆን ከውጭ የሚመጣው ባቢሎን ነው። ፈረሱ ፈጣን፣ ጦሩ በሳስቶ የሚለቅ፣ ቀስቱ የሚመርዝ፣ ኃይሉ የበረታው ባቢሎን ነው የሚጨርሰው ብሎ ሲነግረው ሕዝብህን የመረጥከውን የተቤዠውን ቅዱሱን ሕዝብን እንዴት ጠላት ከሌላ ሀገር መጥቶ ይነካዋል ብሎ አሁንም እግዚአብሔርን ይሞግት ነበር። ግን እግዚአብሔር ለጥያቄው ሶስት ጥያቄ ላነሳው መልስ ሰጠው። የመጀመሪያው ለምን ኃጢአትን ትታገሳለህ ሲለው እግዚአብሔር እየሰራው ነው አንተ ባታውቅም አለ። ከኔ ጋር በሉ እየሰራው ነው አንተ ባታውቅም። ሰሪው ማን ነው? እስቲ ድገሙ። ሰሪው ማን ነው? እንዲህ ይላል ቁጥር 15 ምዕራፍ 1 ላይ እናንተ የምትንቁ ሆይ አንድ ቢተርኩላችሁ እንኳን የማታምኑትን ሥራ በዘመናችሁ ሠራለሁና እዩ፣ ተመልከቱም፣ ተደነቁም ይላል። እኔ ከመስራት አላቆምኩም። አቁሟል እግዚአብሔር ወገኖቼ፣ አላቆምም። አቁሟል እንዳትሉ፣ አቁሟል እንዳትሉ። ሁለተኛው ጥያቄ ደግሞ መልስ የሚሰጠው ክፎች እንዴት ታገስካቸው ሲለው ዕንባቆም ምዕራፍ 2 ቁጥር 8 ላይ የሰውን ደም ስላፈሰሱ በምድሪቱም በከተማይቱም በእርሷም የሚኖር ሁሉ
ስላደረጉት ክፋት ወይም ስላደረገው ክፋት አንተም ብዙዎች አሕዛብን በዝብዘሃል፣ ከአሕዛብ የቀሩት ሁሉ ደግሞ አንተን ይበዘብዙሃል። ሰው የዘራውን ያጭዳል። ዝም በል። ኃጢአት ሰርቶ በደል አድርጎ ፍትሕ አዛብቶ ደም አፍስሶ ቤት አፍርሶ በሰላም የሚቀመጥ የለም፣ ይላክበታል። ማን ይልከዋል ወገኖቼ? እግዚአብሔር ይልከዋል። ፍትሕስ የታለህ ይለዋል። ጠብቅ ይለዋል እግዚአብሔር። ጠብቅ፣ ጠብቅ፣ ታገስ። ማኅተቡ እስኪፈታ መጽሐፉ እስኪገለጥ መዝገቡ እስኪታይ ድረስ ጠብቅ ይለዋል። ይህንን መልስ ሰጠውና ዕንባቆም የእግዚአብሔርን መልስ ከተረዳ በኋላ ምስጋናን በእግዚአብሔር ፊት አቅርቦ መጽሐፉን ታሪክ በዚህ ይደመድማል። ምንም እንኳን በለስ ባታፈራ፣ በወይኑ ውስጥ ፍሬ ባይገኝ፣ በጋጣ ውስጥም ከብቶች ባይኖሩ፣ እኔ ግን በጠየቅኩት ጥያቄ በሰጠኸኝም መልስ ባደረከውም ሥራ ተገርሜያለሁና በአንተ ደስ ይለኛል አለ። በማ ደስ ይለኛል? በአንተ ደስ ይለኛል አለ። አንድ 5 ነገሮች ትምህርታችንን ለማጠቃለል እንመለከታለን። ልክ የዕንባቆም ሕይወት፣ የዕንባቆም ኑሮ፣ የዕንባቆም ጥያቄያችን ጥያቄ ለሆነ ሰዎች ጊዜው ዓለሙ ከቁጥጥር ውጪ ሆኖ አዛዥ እንደሌለው መርከብ እስከ መቼ ይወዛወዛል? እስከ መቼ መሪ የሌለው ሕይወት ይኖራል ለምንል ሰዎች ሕይወት ወዲህ ወዲያ ለሚያቅበዘብዘን፣ ፖለቲካ ወዲህ ወዲያ ለሚያቅበዘብዘን፣ ችግሩ ወዲህ ወዲያ ለሚያቅበዘብዘን፣ ነገሮች ለሚያደናግሩን፣ ለሚያወናብዱን ሰዎች በእርግጥ በሰማይ ገዢ እግዚአብሔር አለ፣ በእርግጥ ንጉሥ አለን እያልን ሰዎች እግዚአብሔር እንዲህ ይለናል። ስሙ የተመሰገነ ይሁን። አቤቱ ዝናህን ሰምቼ ፈራው። አቤቱ በዓመታት መካከል ሥራህን ፈጸም፣ በዓመታት መካከልም ታወቅ፣ በዓመታትም ጊዜ ምሕረትን አሰብኩ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። እሱ እግዚአብሔር ነው። ስሙ የተመሰገነ ይሁን። ዕንባቆም ምዕራፍ 3 ቁጥር 2 ላይ ገዢ የለም፣ ዳኛ የለም፣ እግዚአብሔር በሰማይ አይመለከትም፣ ነገሮች ሁሉ ከቁጥጥር ውጭ ሆነዋል ለምንል ሰዎች እግዚአብሔር በክብሩ በሰማይ አለ፣ በዙፋኑም አለ፣ በዳኝነቱም አለ። በጊዜ ውስጥ ሁሉን ያደርጋል። ያደርግልን ለሁላችን። አሜን በሉ ወገኖች። ምክንያቱም መጽሐፍ ምን ይላል? ዝም በሉ እኔ አምላክ እንደሆንኩ ወቁ ይላል። አምላካችን ማን ነው? አንድ ላይ ነገሩኝ። አምላካችን ማን ነው? መዝሙር 46 ቁጥር 10 አትቅበዝበዙ፣ ወሬ አታብዙ፣ ቱማታ አታምጡ፣ የግል ትችት አታድርጉ። ዝም ብለህ በርከክ በልና ጉዳይ ለሱ ስጥ፣ ከዛ አፍን ዝጋ። ዝም በሉ እኔ አምላክ እንደሆንኩ ወቁ ይላል። አምላካችን ይድረስልን ለሁላችን፣ ይድረስልን ለሁላችን። ምክንያቱም እግዚአብሔር በሰማይ አለ፣ ንጉሥ ነው። ዳዊት በ47ኛው መዝሙር ቁጥር 2 ላይ እግዚአብሔር ልዑል ግሩምም ነውና በምድር ላይ ሁሉ ታላቅ ንጉሥ ነው ይላል። እስቲ ታላቅ ንጉሥ ነው በሉት እግዚአብሔር። ዓለም ይስማ፣ ሰይጣን ይደንግጥ፣ ትዕቢተኞች፣ ፖለቲከኞች፣ ፍትሕ አዛቢዎች ሁሉ ይጨነቁ። ታላቅ ንጉሥ ነው በሉ አንድ ላይ። ታላቅ ንጉሥ ማን ነው? ታዲያ ይህን የያዘ ሰው ይፈራል፣ ይህን የያዘ ሰው ይጨነቃል። ተባረኪ ተባረኪ። ድገሙት እስቲ ከፍ ከፍ አድርጉት። ለመድኃኔዓለም ለንጉሡ እልልታ ያንስበታል እኮ። እውነቴን ነው የምላችሁ። ምክንያቱም እሱ በምድር ላይ ሁሉ ታላቅ ንጉሥ ነው፣ ፍጹም ንጉሥ ነው። ሚዛኑ የተስተካከለ፣ ፍትሑ የተረጋገጠ፣ በጊዜው የሚሰራ በጊዜው የሚሰራ በሉ ሁላችሁ። በምኑ የሚሰራ?
የብዙዎቻችን ጭንቀት ከጊዜ ጋር የተያያዘ ነው። አንዳንዶቻችን ነገን እንፈራለን፣ ሌሎቻችን ትናንትና ያስጨንቀናል። ጉዳዩ ግን ዛሬ ነው። ዛሬ አሁንን እያመሰገን መኖር ነው። ተመስገን በሉት ሁላችሁ። ስሙ የተመሰገነ ይሁን። ሁለተኛ ሰዎች በኃጢአት ማማ ጫፍ ላይ ደርሰው ኑሯቸው ሲያምር የታመንብህ ሕግህን የጠበቅን እስከ መቼ ባዶ እጃችንን ሆነን በጭንቀት ኑሮ ውስጥ እንኖራለን ለምንል የዚህ ሰዎች። በነገራችን ላይ ክርስትና የምድር ብልጽግናና የምድር ምቾት ጉዳይ አይደለም። ክርስትና የሰማይ ሀገር ጉዳይ ነው። የሰማይ ሀገር በሉ ሁላችሁ። የምን ጉዳይ ነው? አሁን ከ1960ዎቹ ከፈረንጅ አቆጣጠር በኋላ የዚህ ኒው ፔንቴኮስቲካል ሙቭመንት እና የካሪዝማቲክ ሙቭመንት ከመጣ በኋላ አብሮ ፕሮስፐሪቲ ጎስፕል የብልጽግና ወንጌል አብሮ ተስፋፋና ኢየሱስ ከበርቴ ነበር፣ ኢየሱስ ሀብታም ነበር፣ ኢየሱስ ይሁዳ እንኳን ሲሰርቀው አያውቅም ነበር። እሱ የሚፈልገው በዘመናዊ መኪኖች እንድንፈልስ፣ ሮሌክስ ሰዓት እንድናስር፣ ጥሩ እንድንበላ። አሁን ሰሞኑን መጋቢት ላይ ይመጣል የተባለው ሰውዬ ይሄንን ነው የሚያስተምረው፣ ይሄንን ነው የሚሰብከው። ተወዳጆች ክርስትና የመስቀል ኑሮ፣ ክርስትና የሰማይ ሀገር ኑሮ፣ ክርስትና በምድር እያመሰገንን በሰማይ በዘላለማዊ ረፍት እንድንኖር የሚያደርገን ኑሮ ነው። ያንን ጸጋ ይስጠን ለሁላችን። እግዚአብሔር እንዲህ ለምንል ሰዎች አሁንም በነቢዩ ላይ አድሮ መልስ ይሰጠናል። እነሆ ይላል እግዚአብሔር፣ ነፍሱ ኮርታለች፣ በውስጡም ሰላም የለም፣ ቅንም አይደለም። በኃጢአት ለከበረ ደም በማፍሰስ ለበለጸገ በርኩሰት ንዋይ ላከማቸ በጉቦ ቤቱን ለገነባ ፎቁን ለሰራ በዘራባሴ በወንዝ ገደብ ምቾት ላመጣ ሰው ሰላም የለውም። ቅንነት ውስጡ የለም። እንደፈራ እንደነገጠ ነው የሚኖረው። የእግዚአብሔር ቀን የሚደርስበታል ካለ በኋላ ጻድቅ ግን በሕይወት ይኖራል ይለናል። በምን ይኖራል ወገኖቼ? ጻድቅ ግን የታመነ ግን ባከማቸው ገንዘብ፣ በቆጠረው ገንዘብ፣ በሰበሰበው ንብረት፣ በሚነዳው መኪና ሳይሆን ጻድቅ በሕይወት በምድር ላይ የሚኖረው በእምነት ብቻ ነው። በእምነት በሉ ወገኖቼ። ይሄን እምነት ይስጠን ሁላችን። እኔ እንደው ድሉ እየገጠመኝ ብዙ ዓለም እዞራለሁ በዚህች በታመነች ቤተ ክርስቲያን ምክንያት። ለአሜሪካን ሀገር ሲሄድ ደስ የሚለኝ ነገር ሙዚየም እጎበኛለሁ። በተለይ ዋሽንግተን ዲሲ፣ ምናልባት እዚህ ያላችሁ ሰዎች ትልቅ ሙዚየሞች አሏቸው ከተማ ውስጥ እና ናሽናል ጋላሪ ውስጥ ገባና የትልቅ ሰዎች ፎቶ ያለ 44 45 ፕሬዚዳንት አሁን ያሉትን ሰው ጨምሮ ፎቶአቸው፣ ስራቸው የኔ ጌታ አልሞ ተኳሽ፣ ንግግር አዋቂ፣ ሀብት አመቻች፣ ኢኮኖሚስት፣ የጦር አለቃ፣ ሐኪም፣ ተፈላሳፊ፣ እነዚህ ሁሉ አረፍተ ዘመን ገቷቸው በመቃብር ውስጥ ገብተዋል። ለዘላለም የሚኖርገው ነው ግን የኔና የእናንተ አባት ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። አደንቃለሁ። እግዚአብሔር ሆይ አንተ ብቻ ግሩም ነህ እላለሁ። ገባና ለሁሉ ደግሞ እንደ ስራው ለመስጠት ሁሉ በፊት ለሚቆመው ለአንተ ክብር እሰጣለሁ እላለሁ። ክብር ለስሙ ይሁን ወገኖች። ስለዚህ ኃጢአተኞች ተመችቷቸው እኛ ኮሰመንን፣ አስራቱን እየሰጠን በኩራቱን እየሰጠን ሌቦች ከበሩ ለምንል ሰዎች ግድ የለህም። ውስጣቸው ሰላም የለውም፣ ቅንነት የለውም፣ ተጠራጣሪዎች ናቸው፣ ድንጉጦች ናቸው። ምን ቀን ውስጥ ምን ጉዳት እንደሚመጣባቸው ሁሉ አይታወቅም፣ በፍርሃት ይኖራሉ። አንተ ግን እምነት ክፉ ቀንን ያሻግረሃል ይላል። ያሻግረን ሁላችንንም ወገኖች። ይሄንን ነው የሚነግረን። ምክንያቱም መዝሙር 37 ቁጥር 9 ላይ
ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። ምድርን ያወርሰን ወገኖች፣ ምድርን ይወርሳል። ደግሞ አንድ ነገር ልንገራችሁ። በሉቃስ ወንጌል ምዕራፍ 12 ላይ ወንድማማቾቹ ተከራክረው በመጡ ጊዜ በገንዘብ ጉዳይ ጌታ ያላቸው የሰው ሕይወቱ በገንዘብ ብዛት አይደለምና ከመጎምጀት ተጠበቁ ነው የሚለው። ሀብት ኖሮት ምድር ላይ ለዘላለም የኖረ የለም። ለዘላለም የሚኖረው መድኃኔዓለም ብቻ ነው። እልል ብለህ እግዚአብሔርን አመስግን ወገን። የሰው ሕይወቱ በገንዘብ ብዛት አይደለም። የሰው ሕይወቱ በእግዚአብሔር በምናገኘው የዘላለም የድነት ጸጋ በመንግስቱ ውስጥ አርፈን ርስቱ ወርሰን ስንኖር ብቻ ነው። ስለዚህ ጠቢቡ ምን አለ? በቅንነት የሚሄዱ በሰላም ይራመዳሉ፣ ኃጢአተኞች ግን ዘውትር ይታወካሉ። ፈሪዎች ናቸው፣ ደንባሮች ናቸው፣ ደንጋጦች ናቸው፣ ቃል አጣፊዎች ናቸው፣ አምታቾች ናቸው፣ አሁን ያመኑትን በኋላ የሚክዱ ናቸው። በጽድቅ የሚኖሩ ጻድቅ በእምነት ይኖራል የተባሉ ግን ትምክህታቸው እግዚአብሔር ነው። የእግዚአብሔርን ፍርድ ይጠብቃሉ፣ የእግዚአብሔርን ፍርድ ነፃ ያወጣቸዋል። ሶስተኛ እየጨረስኩ ነው። ጊዜ ጨለመብኝ፣ መንገዴ በእሾህ ታጠረ፣ ነገር ሁሉ አስቸጋሪ ሆነ፣ እጅና እግር የሌለው ሆነ ጉዳዬ። እግዚአብሔር እስከ መቼ ዝም ይላል ለምንል ሰዎች አሁንም በነቢዩ ዕንባቆም ላይ አድሮ እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ አለ፣ ራእዩ ገና ላልተወሰነ ጊዜ ነውና ቢዘገይም የዘገየ ቢመስልም ጠብቅ ይለናል። ጸሎት የጸለያችሁ ማህፀናችሁ ልጅ እንዲይዝ፣ ትዳራችሁ እንዲሰምር፣ በልጆቻችሁ የሥነ ምግባር ጉዳይ ተጨንቃችሁ በመስሪያ ቤታችሁ ባለ ውጥረት ምክንያት ልክ አይጥም በወጥመድ እንደምትያዝ አጥምደው ሊይዛችሁ ጫፍ የደረሳችሁ፣ ስራ በማጣት በየዕለቱ ማስታወቂያ የምትጎበኙ ግን ስራው ጠፍቶ የምታዝኑ፣ ጥዬ ልሰደድ ወይስ በሀገር ውስጥ ልኑር ብላችሁ ዛሬም ነገ የምታስቡ፣ የምታወጡ፣ የምታወርዱ፣ ይህን እነግራችኋለሁ። ፈቃድ ይሁን በሉ። የማ ፈቃድ ወገኖቼ? የማ ፈቃድ? በፈቃድ ውስጥ ሁሉን ይፈጽምላችሁ። ጠብቁት። መጽሐፉ የሚለው እግዚአብሔር ዝም ማለቱ እሱ የለም ማለት አይደለም። እግዚአብሔር የመስሪያ ጊዜ አለው። አንድ ላይ እንበል፣ እግዚአብሔር በሉ ሁላችሁ። የመስሪያ ጊዜ አለው። የምን ጊዜ አለው? የተተከለም የሚነቅልበት፣ የተነቀለም የሚተክልበት፣ ያበጠውም የሚያስተነፍስበት፣ ጭንጋፉም ባለሞገስ የሚያደርግበት፣ በከፍታ አለው የሚለውም ሜዳ ላይ የሚዘርርበት፣ በዙፋን የተቀመጠው ወይን ቤት የሚከትበት ጊዜ አለው ወገኖች። እኔ እንደ ሞኙ ማስበው በስብከቴ ላይ የምናገረው ነገር አለ። ይሄ የሊቢያው መሪ ትዝ ይላችኋል? ጋዳፊ የሚባለው ግመሎቹን ጭኖ ነበር በአይሮፕላን አውሮፓ የሚሄደው። ሽጉጡ የወርቅ ነው። ጠባቂዎቹም ያማምሩ ሴቶች ናቸው። ቫይረስ እንዳይነካው ቤተ መንግስቱ በልዩ አየር ነው የሚሞላው። እግዚአብሔር የገለበጠው ቀን ግን በውሻ ጉድጓድ ውስጥ ተገኘ። እውነት ነው ሐሰት ነው ወገኖች? ማን የገለበጠ ግን? ይሄንን ዝም ሲል እግዚአብሔር ስለ ክፎች ስራ የለም አትበሉ። የመስሪያ ጊዜው ገና ነው በሉ። የምኑ ጊዜ? አንድ ላይ ንገሩኝ። የምኑ ጊዜ? ድገሙት። የምኑ ጊዜ? በህይወት ውስጥም እንዲሁ። ምክንያቱም መጽሐፉ ምን ይላል? እግዚአብሔርን ቀስ ብዬ ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል መዝሙር 40 ቁጥር 1 ላይ። ምን ብዬ ደጅ ጠናሁት? ቀስ ብዬ። እንዲህም ይላል ያ ምስኪን ተጣራ። ማሰማው? አንድ ላይ ማሰማው። ያ ሊቅ አለ
ያ ሀብታም አለ፣ ያ ጠቢብ አለ፣ ያ ምሁር አለ፣ ያ መሪ አለ፣ ያ ካድሬ አለ፣ ያ የጦር አለቃ አለ፣ ያ ጥጋበኛ አለ አላለም። ነፍሱን በእግዚአብሔር ፊት ያፈሰሰው እኔ ባዶ ነኝ አለው። እያለው ምስኪን የሆነው እያወቀ አላዋቂ ነኝ አለው። ጉልበት እያለው ልምሾ ነኝ በፊት ያለው እግዚአብሔርን በጠራ ጊዜ ማን ይሰማዋል? ያ ምስኪን ተጣራ፣ እግዚአብሔርም ሰማው፣ ፈጥኖ ስላንኳኳ ከጸባዖት እንባችሁን ያብስላችሁ፣ ጩኸታችሁን ይስማላችሁ። በመድኃኔዓለም መንበር ፊት ጩኸታችሁን ልመናችሁ ደርሶ ጉዳያችሁን ይፈጽምላችሁ። ደጅ ጥኑት። ነገር ተበላሸ ብላችሁ ተስፋ አትቁረጡ። ጊዜው ረዘመ ብላችሁ አትሰላቹ። መንገዱ ሩቅ ነው ብላችሁ አትመለሱ። ዳገት አለው ብላችሁ በእግረ ደብር ለመቅረት አትፈልጉ። በእግዚአብሔር ጊዜ ውስጥ ሁሉ ይከናወናል። ስሙ ለዘላለም የተመሰገነ ይሁን። ወገኖች የመጨረሻው ጊዜያችሁን እንዳልወስድ ኧረ በረከት ጠፋ፣ ኑሮ ከበደ፣ በዋቃችን ባዶ ሆነ፣ እንቅባችን ዱቄት አልባ ሆነ፣ ብንጋግረው አልተከማቸም፣ መጋገሪያውንስ የት አግኝተነው? በቀዳዳ ከረጢት እንደሚያደርግ ደሞዝ የተቀበልነው ሁሉ ፈሰሰ፣ ባከነ፣ ወደመ። ኧረ መጋቢ ዓለም እግዚአብሔር አለ። ይሄ ችግር ሲገጥመን ዝም ማለቱ እስከ መቼ ነው ለምንል ሰዎች፣ እስከ መቼ ነው ለምንል ሰዎች በረከትን ይስጠን ለሁላችን። እግዚአብሔር አለ። እግዚአብሔር ሲሰማ ሲመለከት በጥቂቱ መርካት በብዙ ማመስገን ይሰጠናል። ተጨንቀን የምናመጣው ነገር የለ። እውነት ነው። እኔ አሁን ሰፈሬ 4 ኪሎ ነው። አንዳንዴ ባለወልድ ላስቀድስ ዝም ብዬ ነጠላ የለብሼ አገልግሎት የሌለኝ ቀን ሲሄድ ያማረ ልብስ የለበሱ ጥሩ ነጠላ የደረቡ የክብር ዘውድ የሚሆን ሽበት ያላቸው እንኳን ራበኝ ብለው ሊጠይቁ ተከብረው ለሽምግልና የሚጠሩ ቀስ ይሉና ራቴንም አልበላሁም፣ ቀንም ምን እንደምበላ አላውቅም፣ እባክህ ተዘከረኝ የሚሉ የሉም ወገኖቼ? የሉም ወይ? ወዛዝርቶቹ፣ እናቶች፣ ሴቶቹ ምን የመሳሰሉት ነጠላቸው ድሮ እኮ አይኑ ለፈረጠ እግሩ ለተቆረጠ ነበር ምጽዋት ምን ሰጠው አይደል ወገኖቼ? ለምስኪኑ ልብሱ ለነተበበት ነበረ። ዛሬ እኮ የእያንዳንዱ ሰው ኑሮ ነትቦ የእያንዳንዱ ሰው ኑሮ በድህነት ተመቶ ልመና ውስጥ የወጣው በስቷል። ኧረ ምሕረቱን ያደርግልን፣ ኧረ ይመልከተን። ኧረ እስከ መቼ ስንጮህ ዝም ትላለ እንዳለው ዕንባቆም የዚህን ሕዝብ ጩኸትና ልመና ሰምቶ ይመልስልን። ግን አትጨነቁ። መጽሐፉ የሚለው ማቴዎስ ወንጌል ምዕራፍ 6 ቁጥር 26 ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተስ ከእነርሱ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር ሊጨምርስ የሚችል ማን ነው ይላል። ጭንቀቱን ተውና ምስጋናውን አብዙ፣ ክፉ ቀንን አሳልፍ በሉ። ምክንያቱም በክርስትና ውስጥ የእኛም አባቶች መራብን መጠማትን አልፈው መጥተዋል። እኔ ቅዱስ ጳውሎስ ፊልጵስዩስ 4 ቁጥር 12 ላይ እንዲህ ይላል፣ መዋረድን አውቃለሁ። ዛሬ ብዙ ሰዎች በኦርቶዶክሳዊነታቸው እየተዋረዱ ነው፣ ከቀያቸው እየተፈናቀሉ ነው። እናንተ ቤተ ክህነቶች ወዳሞች ስለሆናችሁ አታወሩም። ጠዋት ጳጳሱ ሲናገሩ ኦንላይን ሰምቻለሁ። እኛን ሰደባችሁን እያሉ ሲያለቅሱ ሰምቻለሁ። እውነት ነው። እናንተ በምትጨነቁት፣ እናንተ በምትጮሁት፣ እናንተ በምታለቅሱት መጠን አልጮህንም፣ አላለቀስንም። እግዚአብሔር ልቦና ይስጠለኛም ወገኖች። የብዙ ምስኪኖች ደም ፈሷል። እኔ በቲክቶክ ገጼ ላይ ለቅቄዋለሁ። የወረዳው ሊቀ ካህን
እየተገደልን ያለነው ስለ ክራችን ነው፣ ስለ ኦርቶዶክሳዊነታችን ነው ብሎ የጻፈውን አቤቱታ ተመልክቼዋለሁ። መዋረድ ይኖራል። ውርደትን ግን ወደ ክብር ማን ይለውጠዋል? ወገኖቼ ሁሌ ጉልበተኛ ተኮነው ይኖራል። ለዚህ ነው ዮሐንስ አፈወርቅ የሰማዕታት መቃብር ከገዢዎች ዙፋን ይልቅ ያበራል ያለው። ክብር ምስጋና ለመድኃኔዓለም ይሁን። ወገኖች እልል ብለህ አመስግን። ያዘው ይህንን ቃል አንድ ላይ እንለዋለን። የሰማዕታት መቃብር፣ ድምፅን ከፍ አድርግ። የሰማዕታት መቃብር ከገዢዎች ዙፋን ይልቅ ያበራል። እረ ክብር ምስጋና ለመድኃኔዓለም ይሁን። አባቶቻችን አልፈውበታል። ጳውሎስ ለዚህ ነው መዋረድን አውቃለሁ፣ መብዛትን አውቃለሁ፣ በእያንዳንዱ ነገር በነገር ሁሉ መጥገብን፣ መራብን፣ መብዛትን፣ መጉደልን ተምሬአለሁ ካለ በኋላ ኃይልን በሚሰጠኝ በክርስቶስ ንገሩኝ፣ በክርስቶስ ያስችለን። የታወከ ትዳር፣ የታወከ ኑሮ፣ የታወከ ቤተሰብ፣ የታወከ ፍትህ ማጣት፣ የታወከ የትምህርት ስርዓት፣ የታወከ አስተዳደግ፣ የታወከ ጉዳይ ውስጥ የገባን ሁሉ መድኃኔዓለም ኃይሉን ሰጥቶ ያሻግረን። ስለዚህ ነው ዕንባቆም ይሄንን ካየ በኋላ እረ የላችሁም፣ ግድ የላችሁም፣ የእግዚአብሔር ቀን ይመጣና ነገር ይለውጣል፣ እኔን ተረድቻለሁ ብሎ ይሄን ቃል ተናገረ። ምንም እንኳን በለስ ባታፈራ፣ በወይኑም ማረግ ፍሬ ባይገኝ፣ የወይራ ስር ቢጎድል፣ እርሾም መብልን ባይሰጥ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እኔ ግን በማ ደስ ይለኛል? በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ካለ በኋላ የመጨረሻ ቃሉን ሲናገር ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል አለ። በከፍታ ውስጥ ያስኪደን ሁላችንንም። ዛሬ መሰናክል ሊበዛ ይችላል። እስከ መቼ የሚያስብሉ ጉዳዮች በሕይወታችን ውስጥ ሊኖር ይችላል። እስከ መቼ የሚያሰኙ ጉዳዮች በእያንዳንዱ ዕለት ክስተት ውስጥ ሊኖር ይችላል። እግዚአብሔርን ከታመንን፣ በመቅደሱ ደጅ ከጠናን፣ ክብሬነ፣ ዳኛዬነ፣ ንጉሴነ፣ ገዬነ፣ ኃይሌ ነው ካልነው ግን እግሮቻችንን ያቆማል። እንደ ዋላ እግሮች ተራራውን፣ ችግሩን ማለት ነው፣ ተራራውን መከራውን ማለት ነው፣ ተራራውን ፍትህ ማጣቱን ማለት ነው፣ ተራራውን መገደሉን ማለት ነው፣ ተራራውን መፈናቀሉን ማለት ነው፣ ተራራውን ጭቆናውን ማለት ነው፣ አጋንንት ያመጡብንን እስራት ሁሉ አምልጠን የምንሄድበትን ኃይል መድኃኔዓለም ይሰጠናል። ክብር ምስጋና ለስሙ ይሁን። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተባረከ ይሁን። መልካም ጊዜ ይሁንልን። በሰማነው ቃል መጠን እግዚአብሔር ይማረን። ሀገራችንን ኢትዮጵያን ይጠብቅልን። ከኛ ወገን የታመሙትን ይማርልን፣ ያዘኑትን ያጽናናልን። እስከ መቼ እያሉ ለሚጮሁት ሁሉ አምላካችንና አባታችን መልሱን ይስጥልን። ክብር ምስጋና ለስሙ ይሁን።